ማርቲ ገበያ የብዙዎች መገበያ። ሰላም ጤና ይስጥልኝ ውድና የተከበራችሁ የማርቲ ገበያ ቤተሰቦች እንደምን አላችሁ? እንደምን ከረማችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬም እንደተለመደው መኪኖችን ይዤላችሁ መጥቻለሁኝ። ከነዋጋቸው ባንክም ያለበት አለ፣ በጣም ብዙ ባንክ ያለበት መኪናም አለ። ቆይታችሁን ከኔ ጋር ካደረጋችሁ በደንብ መረጃውን እሰጣችኋለሁኝ። ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። አብራችሁኝ ቆዩ። ማርቲ ገበያ ፎርድ ዶልፊን ሞዴል 2006 ግጭት ግልብጥ የለውም። ዋጋ 2,200,000 ብር። ኮሮላ ሞዴሉ 2003 ምንም ንክኪ የለውም። ይሄ መኪና ዋጋ 1,500,000 ብር ነው። ሃይሩፍ ሞዴሉ 2014 ምንም ንክኪ የለውም። ግጭት ግልብጥ ጠርዝ ንክኪ የለውም። ዋጋ 2,200,000 ብር ነው። ሃይዙዚ ኦባማ ሞዴሉ 2012 ምንም ንክኪ የለውም። ሻንሲ ሞተር ንጹህ ነው፣ መላሽም የለውም። ዋጋ 2,500,000 ብር ሲሆን ባንክ 1 ሚሊዮን አለበት። 1.5 ከፍሎ መውሰድ የሚችል ሰው ካለ የጭነት ነው መውሰድ ትችላላችሁ። ላንድ ክሮዘር በ5ኤል ሞተር ሞዴሉ 2000 ነው። ምንም ንክኪ የለውም፣ ግጭት ግልብጥ የለውም ማለት ነው። ዋጋ 2,500,000 ብር ነው። 1HZ ሞዴሉ 1994 ግጭት ግልብጥ የለውም። ዋጋ 1,400,000 ብር ነው። ሲኖካሶኒ ሞዴሉ 2021 ግጭት ግልብጥ የለውም፣ ንክኪ የለውም። ዋጋ 8,200,000 ብር ሲሆን ባንክ 6 ሚሊዮን አለበት። ለእጁ 2,200,000 ብር ከፍሎ የሚወስድ ካለ ይሄ እጄ ላይ ይገኛል። ሃይዙዚ ኦባማ ሞዴሉ 2024 ሻንሲ ሞተር ንጹህ ነው። ዋጋ 6 ሚሊዮን ይባላል። ለዛሬ ይዣቸው የመጣሁት የመኪና ሽያጮች እነዚህን ይመስላሉ። እንግዲህ በኮሜንት መስጫው ላይ ሀሳብ አስተያየታችሁን በምሰራቸው ስራዎች ዙሪያ እየሰጣችሁ የምትገኙ ሰዎች አላችሁና በጣም አመሰግናለሁኝ። ስራዬን በተመለከተ ለምትሰጡ ሰዎች እጅጉን በጣም ነው የማመሰግነው በድጋሚ ማለት ነው። ስለዚህ ስለናንተ ትንሽ ምላሽ ይሰጣለሁኝ። መኪና ስትሸጪ እንትን ማለት ብድር ከሚሰጡ ድርጅቶች ጋር ብትሰሪ ብላችሁኛል። ያው አሁን ላይ ማይክሮ ፋይናንስ ነው እየሰጠ ያለው። ማይክሮ ፋይናንስ ደግሞ ራሱ በእንትን ስለሚሰራ ያው በተለያዩ እንትን አማካኝነት እየሰራ የሚገኝ ድርጅት ስለሆነ ማለት እኔን የሚፈልጉ እኔ የማስፈልጋቸው አብረን መስራት የምንችል ብድርን መስጠት የሚችሉ ሰዎች ድርጅቶች ካገኘሁኝ ወደ ኋላ አይደለም እሰራለሁ። ግን አብዛኛው ድርጅት ወይም ደግሞ ተቋም የብድር ተቋም ማለት ነው ብዙ የመኪና ብድር አይሰጡም። ለምሳሌ ከአኩፋዳ ጋር ከዚህ በፊት ለመስራት ሞክሬያለሁ። ሞር የሚያበዙት ባሉት መስፈርት መሰረት አይደለም። እንደገና ደግሞ ብድር እኔ ጋር በጣም ብዙ ሰዎችን ማምጣት እንደምችል ሲያውቁ የተወሰኑትን ብቻ ነው ፕሮሰስ ያደረጉልኝና የብድር አቅማቸው ወይም ካፒታላቸው በአመት የሚመድቡት በጀት በጣም ትንሽ ከመሆኑ የተነሳ ያው ብድሩን መስጠት አንችልም እኛ በተቋም ውስጥ ተሳትፎ ቆጥቦ ምናምን ብለው ብቻ ብዙ ፕሮሰስ ስላበዙብኝ ያው ምንም ደግሞ እኔ ተጠቃሚ ከድርጅቱ ተጠቃሚ አልሆነም። እንዲሁም ደግሞ ፒያሳ ጋር የሚገኘው የአንድ ተቋም እንደዚሁ የብድር ተቋም ሄጄ ለማናገር ሞክሬያለሁና አሰራራቸው እኔ በምፈልገው መጠን የሚሄዱ አይደሉምና ከስተመሬንም ወይም ደግሞ የኔን የብድር ፈላጊዎች የሚያሟላ እንትን የላቸውም፣ ፍላጎታቸውን የሚያሟላ አቅም የላቸውም እንዳየሁት ከሆነ ማለት ነው እንጂ እኔ በጣም ብዙ ተበዳሪ በተለይ የተስተካከለ ነገር ካገኘ በጣም ብዙ ተበዳሪዎች እኔ ጋር ይመጣሉ። በጣም ብዙ ማለት ነው።
ስለዚህ መኪናም ስለማቀርብ ይሄንን እንትን ትናንትና በኮሜንት ላይ አስተያየት ስለተሰጠኝ ይሄ ሐሳብ እኔም ጋር አለ። ግን በጀት በደንብ መድቦ የሚሰራ አቅም ያለው የብድር ተቋም ካለ አሁንም ወደ ኋላ አልልም። የምትሰሙም ካላችሁ በጣም ብዙ ከስተምሮችን ማፍራት የምትችሉበት እኔ ጋር አለ ማለት ነው። ተበዳሪ ሞልቷል እንደዚህ የሚሉ ናቸውና የብድር ፍላጎቱን ማሟላት የሚችሉ አቅም ያላቸው ተቋም ወይም ደግሞ የብድር አገልግሎት ሰጪ ድርጅት የለም ማለት ነው። ለዛ ነው ያልሰጠሁት ማለት ነው። ለዛ ነው የማላቀርበው እንጂ እኔ በጣም ደስተኛ ነኝ እውነት ለመናገር። እኔም ከዚህ በላይ ሰርቼ ትርፋማ የመሆንበት ስራ ነበረ። ይሄ የብድር ተቋሞች እንደዚህ በሰፊው ቢገኙ ሞር ደግሞ ለሚቀርባቸው ሰው ይሰጣሉ። ምክንያቱም ይሄን ስራ ብዙ ሰው መስራት አይችልም ማለት ያው በጣም ብዙ ተበዳሪ ስላለ ለቅርብ ለሆነ ሰው እንዲጠቀም ይሰጡታል እንጂ ለኛ አይሰጡም። እንደገና ደግሞ የኮሚሽንን ያማከለ መስፈርት የላቸውም እና አንድ ሁለት ሶስት ድርጅቶች እንደጠቀስኩላችሁ እና ኩፋዳ እንዲሁም ደግሞ አንድ እዚህ እንትን ጋር ያለው ጠፋብኝ ስሙ ፒያሳ አካባቢ ያለው ወደ ሰሜን መዘጋጃ መውጫ ላይ ያለው የብድር ተቋም ጋር በደንብ አውርቻለሁ ከዚህ በፊት። ግን አያስኬድም ስራቸውና እኔ ደግሞ ሞር ከምችለው ማለት በምችለው አቅም የኔ ሰዎች ምን ፍላጎት አላቸው የሚለውን በደንብ መመልከት ፈልጋለሁና እኔን አሳምኖ እኔን ሰዎች የሚመጡትም ተጠቃሚ ይሆናሉ ብዬ ካሰብኩ ነው ወደ ማለት ወደ ስራው መገባውና ያንን ከመመልከት አንፃር ይሄ ነው የብድር። ሌላው ሁለተኛ ደግሞ የተሰጠኝ አስተያየት ምንድነው 1 ሚሊዮን ሰጥቼው ወይም ይሄን ያህል ሰጥቼው ይሄን ያህሉን ባንክ የሚያደርግልኝ ከሆነ የምትሉ ሰዎች እኔ በዩቲዩብ ቻናሌም በቲክቶክ የምመለቀው ዋጋዎቹ ከነ ባንክ ካላቸው ከነ ባንካቸው ነው። በግል ስለሆነ የምሰራቸው ባንክ ጋር የሚያያይዝ እኔም አቅም የለኝም፣ እነሱም ደግሞ የግል ስለሆነ አንድ ግለሰብ ከባንክ ጋር አያይዞ የመስጠት አቅም የለውም። ስለዚህ በካሽ የሚወጡ ብራቸውን ብቻ ነው ማስቀምጠው። እንዲሁም ባንክ ካለባቸው ደግሞ አሁን ዛሬ እንደሰራሁት ለምሳሌ 8 ሚሊዮን 200 ሺህ ብር የሚሸጥ ሲኖካ ሶኒ 2021 ሞዴል ይዣለሁ። ያም ማለት ባንክ 6 ሚሊዮን የተመቻቸ አለው። ለእጁ ደግሞ 2 ሚሊዮን 200 ሺህ ብር ሰጥቶ መውሰድ የሚችል ካለ ብዬ ያስቀመጥኩት ቪዲዮ አለ። ስለዚህ ይሄንን ቪዲዮ ወደ ኋላ መለስ ብላችሁ ካያችሁት እንደዚህ አይነት ባንክ ያለባቸው ፕሮሰሳቸው ያለቀ ንግድ ፍቃድ የማይፈልጉ እናንተ በውክልና ስልጣን ወስዳችሁ ብድሩ እስኪያልቅ ድረስ ከፍላችሁ ወይም ደግሞ ብድሩን ዘግታችሁ በስማችሁ ማዞር የምትችሉበት እንትን ካለ ይሄንን ነው እንጂ የምሰራው እኔ ከባንክ ጋር አያይዞ የሚሸጥ ተቋም ጋር አልሰራም። እየሰራውም ስላልሆነ ቅር እንዳይላችሁ። ምክንያቱም እኔ ሰዎች ሲመጡ ቅድምም እንደነገርኳቸው እኔን አሳምኖ ከስተምሮች ማሳመን መቻል የምችልበት እንትን ሞቲቬት ከተደረኩ ነው ልሰራበት የምችለው ብያችኋለሁ። ስለዚህ ከዚህም በኋላ ቀጣይነት ያለው ድርጅት አቅም ያለው ካፒታል መድቦ መስራት የሚችል ካለ እኔ ብቻ የምበቃው ስራ እኔ ብቻ በጣም ብዙ ከስተምሮችን ላመጣለት የምችል ተበዳሪዎችን ማምጣት የምችል አቅም ስላለኝ በተለይ ጀማሪዎች ለምሳሌ ማበደር የጀመራችሁ ሰዎች ከኔ ጋር ብትሰሩ እናንተም ተጠቃሚ ትሆናላችሁ፣ እኔንም ተጠቅሙኛላችሁ፣ እንዲሁም ደግሞ ሰዎችንም እንጠቅማለን ብዬ በዚሁ መልእክት ለማስተላለፍ እወዳለሁ። ለዛሬ ግን ይዤ የመጣሁት ይህን ይመስላል። ከወደዳችሁት ላይክ እንዲሁም ደግሞ ይጠቅመኛል ወደፊት ይሄንን ቻናል በከታተለው ብዙ የሚመጡ ነገሮች አሉ ብላችሁ የምታስቡ ከሆነ ደግሞ ሰብስክራይብ የደውል ምልክቷንም ኦል በማድረግ አብርታችሁ
የዘወትር ቪዲዮ እንዲደርሳችሁ ማድረግ ትችላላችሁ። እንዲሁ እንደተለመደው ደግሞ ሐሳብ አስተያየታችሁን አስቀምጡልኝ። ምክንያቱም እናንተ ሐሳብ ስትሰጡ እንደዚህ እኔ በማብራራት አቀርብላችኋለሁ። የሚቸግራችሁ ይሄ እንዴት ቢሆን ነው መኪና በገዛ ብላችሁ የምታስቡት ብቻ ሐሳባችሁን ግልጽ አድርጋችሁ በጥያቄ ምልክት አስቀምጡልኝ። እኔ ከቪዲዮዬ በኋላ ስለ ኮሜንት ትናንት ስለተሰጠኝ ኮሜንት ዛሬ መግለጫ ሰጥበታለሁ ማለት ነው። ስለተከታተላችሁኝ እጅጉን አመሰግናለሁ። ለዛሬ ይሄን ይመስላል። ሰላም ሁኑልኝ። ማርቲ ገበያ የብዙዎች መገበያ